ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ዘንድ ጸጋና ሰላም ለሁላችሁ ይሁን። እንዴት ናችሁ? ከዚህ በኋላ የምንጀምረው ትምህርት የሚሆነው የኢየሱስ ክርስቶስ መስቀል በሚል ርዕስ ስር ያለ ትምህርት ይሆናል ማለት ነው። ወይንም ደግሞ ኢየሱስ ክርስቶስ በመስቀል ላይ የሰራልን ስራ የሚል ይዘት የያዘ ትምህርት ነው የሚሆነው። እናም ከመጽሐፍ ቅዱሳችን ከምንመለከተው ክፍል አንዱ የሆነውን ክፍል አንበን ከዛም በኋላ ትምህርታችንን እንጀምራለን። አንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 22 ላይ እንደዚህ የሚል የመጽሐፍ ቅዱስ ክፍል አለ። 22 እና 23 ላይ መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ፣ ለአሕዛብ ሞኝነት ነው እያለ የሚቀጥል ክፍል አለ። ስለዚህ በዚህ ትምህርት ላይ ተመስርተን የምናነሳቸው ነገሮች አሉ። ሐዋርያው ጳውሎስ ስለ መስቀሉ ያለውን ትምህርት እንዴት እንደተመሰረተ ደግሞ በዚሁ በአንደኛው ቆሮንቶስ መጽሐፍ ምዕራፍ 3 ላይ እንደዚህ እያለ ይናገራል። ቁጥር 10 ላይ የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሰረትን መሰረትው፣ ሌላውም በላዩ ያነጻል። እያንዳንዱ ግን በእርሱ ላይ እንዴት እንዲያነጽ ይጠንቀቅ። ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና ይልና እርሱም ኢየሱስ ክርስቶስ ነው ይለናል ማለት ነው። ስለዚህ በምንመለከተው ክፍል ላይ እግዚአብሔር የሰው ልጆችን ለማዳን ያደረገውን ስራ ነው የምንመለከተው። እናም እግዚአብሔር የሰው ልጆችን በተለይም ደግሞ የሰው ልጆች ከወደቁ በኋላ አዳም በዘፍጥረት መጽሐፍ ምዕራፍ 3 ላይ እንደምንመለከተው የእግዚአብሔርን ትእዛዝ በመተላለፉ ምክንያት የሰው ልጆች በሙሉ በጠቅላላው ወደቁ ማለት ነው። ከዚህም በኋላ የሰው ልጆችን ለማዳን ደግሞ እግዚአብሔር የራሱን መንገድ አዘጋጀ። ይህንንም መንገድ እንዴት እንዳዘጋጀ ሲናገር ሰይጣንን በረገመበት ጊዜ ላይ እንደዚህ ይላል። እባቡ በተረገመበት ስፍራ ላይ ማለት ዘፍጥረት መጽሐፍ ምዕራፍ 3 ላይ እግዚአብሔር ከሴቲቱ የሚወለደው ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ብሎ አዟል። ወይንም ደግሞ በዛ ስፍራ ላይ የተናገረው ትንቢት አለ ማለት ነው። ስለዚህ በዛ ትንቢት ውስጥ እግዚአብሔር የሰው ልጆችን እንዴት እንደሚያድን ወይንም ደግሞ እንዴት እንዳዳነ የምንመለከታቸው ነገሮች አሉ። ስለዚህ እግዚአብሔር የሰው ልጆችን ለማዳን የሚያስፈልጉትን ነገሮችን በሙሉ ያደርጋል። ለምንድን ነው ሲባል የሰው ልጆች አሁን ከእንግዲህ በኋላ ኃጢአተኞች ስለሆኑ፣ ከእንግዲህ በኋላ በደለኞች ስለሆኑ፣ ከእንግዲህ በኋላ በእግዚአብሔር ፊት መቆም የሚያስችል ድፍረት ስለሌላቸው፣ እንደዛ አይነት ንጽህና ስለሌላቸው፣ በጠቅላላው በደለኞች ስለሆኑ፣ በደለኞች የሆኑት ደግሞ ከአንዱ አዳም የተነሳ ስለሆነ፣ ከአንዱ ከአዳም የተነሳ ለምን በደለኞች ሆኑ ሲባል የሰው ልጆች በጠቅላላው በአዳም ወገብ ውስጥ ስለነበሩ ወይንም ደግሞ የአዳም ልጆች ስለሆኑ ከአዳም ደምን የተካፈሉ ስለሆኑ በዛ ምክንያት የሰው ልጆች በሙሉ በደለኞች ሆኑ። ስለዚህም ደግሞ መጽሐፍ ቅዱሳችን እንደሚናገረው ደም ሳይፈስ ምን የለም ይለናል፣ ስርየት የለም። ስለዚህ ሰው ልጆች እንዲድኑ ምን መፍሰስ አለበት? ደም የሚባለው ነገር መፍሰስ አለበት። የሰው ልጆች በዛ ስርዓት ነው መዳን የሚችሉት። የአዳምን ዘር መቀየር መቻል አለባቸው። ከዛም በኋላ ነው የሰው ልጆች መዳን የሚችሉት እንጂ በአዳማዊ ማንነት ሆነው መዳን
አይችሉም፣ ወይንም በእግዚአብሔር ፊትም መቆም አይችሉም። በደለኞች ናቸው፣ ወድቀዋል፣ ኃጢአተኞች ናቸው። እግዚአብሔር ደግሞ በባህሪው ኃጢአትን አይታገስም። ኃጢአተኛ ላይ ይፈርዳል፣ ይቀጣል። ኃጢአትን ይቀጣል እግዚአብሔር። እናም በዚህ ምክንያት የሰው ልጆች በሙሉ መዳን ስለማይችሉ፣ የሰው ልጆች በሙሉ በእግዚአብሔር ፊት መቆም የሚያስችል ድፍረት ከዛ በኋላ ሊያገኙ ስለማይችሉ፣ የሰው ልጆች ምንም አይነት መልካምን ተግባር ምንም አይነት መልካምን ስራ ቢሰሩ በእግዚአብሔር ፊት ያ ስራቸው መልካም ስራ ተብሎ ስለማይወሰድ፣ ለምንድን ነው ሲባል በእግዚአብሔር ፊት በደለኞች ናቸው፣ ገና ከምናቸው ከፍጥረታቸው። ለዚህም ነው ሐዋርያው ጳውሎስ የኤፌሶን አማኞችን ሲያስታውሳቸው፣ ጀርባቸውን ሲያስታውሳቸው ምን እያለ ይናገራል? እንግዲህ እዛ ክፍል ላይ አይሁድን ለይቶ ቢያወራም ክፍሉ ላይ ምን ይለናል? ገና ከፍጥረታችሁ የቁጣ ልጆች ነበራችሁ ይላል። ስለዚህ ከፍጥረታችን የቁጣ ልጆች የነበርነውን እኛን እግዚአብሔር ለማዳን የሄደበትን መንገድ እያየን ነው ማለት ነው። ብዙ መንገዶችን ሄዷል እግዚአብሔር። በኃጢአት ምክንያት የተበላሹትን ሰዎች ሊቀርብ መንገድን አዘጋጅቷል። እንግዲህ እንደምንመለከተው በሕጉ ውስጥ እግዚአብሔር ለአብርሃም በገባው ኪዳን መሰረት፣ እግዚአብሔር ለይስሐቅ በገባው ኪዳን መሰረት፣ እንዲሁም ደግሞ እግዚአብሔር ለያዕቆብ በገባው ኪዳን መሰረት፣ እንደዚሁም ደግሞ እግዚአብሔር በነ አብርሃም በነ ይስሐቅ በነ ያዕቆብ ምክንያት ለእስራኤል በገባው ኪዳን መሰረት እግዚአብሔር ዓለምን የሚታደግበትን መንገድ ሲያዘጋጅ ያዘጋጃቸው ነገሮች አሉ። ይህም የእስራኤል ሕዝብን እግዚአብሔር ዓለምን ለማዳን ከነሱ መካከል መሲህ የዓለምን ሕዝብ የሚታደግ የሚቤዥ ሰው እንደሚነሳ ወይም ደግሞ ከነሱ ከዛ ዘር ውስጥ እንደሚመጣ እየተናገረ በብሉይ ኪዳናት ዘመን አልፏል። ከዛም ውጪ እግዚአብሔር በሕጉ ጥላ ውስጥ አድርጎ እግዚአብሔር ስለ ኢየሱስ ክርስቶስ በጥላ መልክ እየገለጸ ሰዎች የሚድኑበትን አዳዳን ስርዓት ወይንም ደግሞ ትምህርቱ ሳይቀየር ደም ሳይፈስ ስርየት የለም የሚለውን አስተምህሮ ይዞ በብሉይ ኪዳን ዘመን እስራኤል በሕጉ ዘመን ላይ ስለ ኃጢአታቸው የእንስሳትን ደም መስዋዕት እያቀረቡ ኃጢአታቸው ሲከደንላቸው፣ ነገር ግን ሕሊናቸው ፈጽሞ ከኃጢአት ባርነት ሳይነጻ፣ ይህም ማለት በድጋሚ ኃጢአትን ባደረጉ ቁጥር ሕሊናቸው እየወቀሳቸውና እየከሰሳቸው የኃጢአት ክስ ምንም ያህል ብዙ መስዋዕቶችን ቢያቀርቡም ከኃጢአት ክስ ደግሞ ነፃ ሊሆኑ እንዳልቻሉ፣ ሕሊናቸው ፈጽሞ ሊነጻ እንዳልቻለ፣ ነገር ግን በጥላ መልክ እግዚአብሔር በዚህ ኪዳን በአዲስ ኪዳን ላይ ስለሚፈሰው ደም ስለ ሰው ልጆች በሙሉ ስለሚፈሰው ንጹህ ደም አብ ስለሚቀበለው መስዋዕት እየተናገረ ትክክለኛ የሆነውን መስዋዕት እየገለጸ በጥላ መልክ ያለፈበት ሂደት አለ ማለት ነው። ስለዚህ እኛ አሁን የምንመለከተው ይህንን ነው። ኢየሱስ ክርስቶስ በመስቀል ላይ ለሰው ልጆች የከፈለው ዋጋ ምን ያህላል የሚለውን አስቀድመን እንመለከታለን። ነገር ግን ከዛ አስቀድመን ስለ መስቀል ሞት ወይንም ደግሞ ክሩሲፊኬሽን ስለሚባለው የመስቀል ላይ ሞት ታሪክ እንዴት ተጀመረ የሚለውን ወደ ኋላ ሄደን ኢየሱስ ክርስቶስ ከመወለዱ በፊትስ የነበረ ስለዚህ የተነገረ ንግርት አለ። በታሪክ ሂደት ውስጥ ይሄ የመስቀል ላይ አሟሟት እንዴት ሊጀመር ቻለ የሚሉትን ነገሮች አንስተን ኢየሱስ ክርስቶስ ስለ ሞተበት መስቀልና በዛ ስለተሰራለን ስራ ደግሞ እናነሳለን ማለት ነው። እንግዲህ ስለ መስቀል ሞት በመናነሳበት ጊዜ ላይ
በመጽሐፍ ቅዱሳችን ከተጻፉት ክፍሎች አዲስ ኪዳን ከመግባቱ በፊት ከተጻፉ ክፍሎች ውስጥ በምንመለከትበት ጊዜ በደንብ ለመጀመሪያ ጊዜ ተጽፎ የምንመለከተው በዘዳግም መጽሐፍ ምዕራፍ 21 ቁጥር 22 ላይ ቁጥር 22 እና 23 ላይ የምንመለከተው ክፍል ነው ያለው። እናም በዚህ ክፍል ላይ እግዚአብሔር ለእስራኤላውያን እንደዚህ እያለ የሚናገርበት ቦታ አለ። ብዙ ሰዎች ይህንን ክፍል እንግዲህ ኢየሱስ ክርስቶስ በዚህ ዘመን ላይ መጥቶ እንደሚሰቀል መጽሐፍ ቅዱስ አስቀድሞ በትንቢት መልክ ተናግሯል። ምክንያቱም በዛ ዘመን ላይ ብዙም የመስቀል ሞት ልምምድ የለም ተብሎ ስለሚታሰብ ማለት ነውና እንደዛ የሚሉ ሰዎች አሉ። ለዚህም ደግሞ ማጣቀሻ ጥቅስ በዮሐንስ ወንጌል የተጻፈውን ኢየሱስ ክርስቶስ ወይንም ደግሞ በዛ ጊዜ ላይ የነበሩት ሰዎች ሰንበት እየገባ ስለሆነ ሬሳቸው በመስቀል ላይ እንዳያድር ጭኖቻቸውን እየመቱ እንደሰበሩና ኢየሱስ ክርስቶስ ደግሞ ፈጽሞ ሞቶ ስለነበረ ጎኑን በጦር እንደተወጋ የሚገልጽ ክፍል አለ። ያ ክፍል ላይ እንጨት ላይ ተሰቅለው እንዳያድሩ የሚገልጽ ክፍል እንመለከታለን ማለት ነው። ስለዚህ እንደ ማጣቀሻ የሚጠቀሰው ክፍል ዘዳግም መጽሐፍ ምዕራፍ 21 ቁጥር 22 ላይ እንደዚህ ይላል። ማንም ሰው ለሞት የሚያበቃውን ኃጢአት ቢሰራ እንዲሞትም ቢፈረድበት በእንጨትም ላይ ብትሰቅለው በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነውና ሬሳው በእንጨት ላይ አይደር። ነገር ግን አምላከ እግዚአብሔር ርስት አድርጎ የሰጠህን ምድር እንዳታረክስ በእርግጥ በዚያው ቀን ቅበረው የሚል የመጽሐፍ ቅዱስ ክፍል አለ ማለት ነው። እንግዲህ ከዚህ በኋላ ታሪክ ወደ ኋላ ወስዶን ከክርስቶስ ልደት በፊት ስለነበሩ በተለይ እስከ 6ኛው መቶ ክፍለ ዘመን ስለነበረው በዛ ዘመን ላይ ስለነበረው ሂደት ከዛም በኋላ ስላለው ነገር በነገስታቶች ታሪኮች ዘንድ ደግሞ ይሄ ልምምድ መች ተጀመረ የሚለውን ነገር በምንመለከትበት ጊዜ ይሄ ልምምድ ለመጀመሪያ ጊዜ ሆነ ተብሎ የሚታሰበው እንግዲህ በባቢሎን ዘመን መንግስት ነው እና በባቢሎን ዘመን መንግስት እንደዚህ አይነት እንቅስቃሴዎች እንደነበሩና ሰዎችን በመስቀል ላይ የመስቀል ነገር የተጀመረው በዚያን ጊዜ እንደሆነ ይነገራል። ነገር ግን ታሪክ በስርዓት መዝግቦ የያዘልን ደግሞ ከፐርሺያ መንግስት ጀምሮ ነው። ፋርስ መንግስት የምንለው ከፋርስ መንግስት ጀምሮ በዳሪዮስ ዘመነ መንግስት ጀምሮ ማለት ነው። ዳሪዮስ ነው እሱን የሚቀናቀኑትን ፖለቲከኞች ወይም መንግስቱ ላይ አመጽ እያስነሱ የነበሩትን ሰዎች ወስዶ እንደሰቀላቸው ታሪክ መዝግቦልናል ማለት ነው። ስለዚህ ከዛ ዘመን ጀምሮ እንዲህ አይነት ልምምዶች እንደነበሩ እንመለከታለን። ከዛም በኋላ ደግሞ አሌክሳንደር ዘግሬት ወይንም ደግሞ ታላቁ እስክንድር የምንለው ሰውዬ የግሪክ መንግስት ዘመን ላይ ማለት ነው። ይሄ ሰውዬ እንዲህ አይነት ልምምዶችና በሱ መንግስት ላይ የተነሱ ሰዎችን በመስቀል ላይ አሰቅሎ በስቅላት እንደ ገደላቸው እንመለከታለን ማለት ነው። ከዛም በኋላ ይህንን ስርዓት በደንብ ልምምድ ውስጥ ያስገባው የሮም መንግስት ነው። በሮም መንግስት ጊዜ ላይ የመስቀል ላይ ሞት ስርዓት በደንብ እንደተስፋፋ እንመለከታለን። ነገር ግን በሮም መንግስት ስርዓት ደግሞ የማይሰቀሉ የሚባሉ ሰዎች አሉ። የማይሰቀሉ የማይገረፉ የሚባሉ ሰዎች አሉ። እነዚህም የሮም ዜግነት ያላቸው ሰዎች፣ ሮማዊ የሆኑ ሰዎች አይሰቀሉም። ሮማዊ የሆኑ ሰዎች አይገረፉም። እነሱን መግረፍና እነሱን መስቀል አግባብነት የሌለው ነገር ነው። ያስቀጣል ማለት ነው። ትክክል አይደለም። ለዚህም ነው ሐዋርያው ጳውሎስ ሮማዊ መሆኑን በተናገረ ጊዜ እንዳይገረፍ ሲታዘዝ እንመለከታለን። እሱ ሮማዊ ነው እንዴ ብለው ልክ እየገረፉ የነበሩ ሰዎች እንዳቆሙ እናያለንና ሮማዊ ሰው አይገረፍም።
በዛው መጠን ደግሞ ሐዋርያው ጳውሎስ ተሰቅሎ እንዳልሞተ እናውቃለን። እሱ ለምንድነው ያልተሰቀለው? ሮማዊ ዜግነት ስላለው ሮማዊ አይሰቀልምና ምንም ያህል ወንጀል ይስራ፣ ምንም ያህል ነገር ያድርግ አይሰቀልም፣ አይገረፍም። ስለዚህ በሌላ አይነት ስርዓት ይገደላል ማለት ነው። ስለዚህ ሐዋርያው ጳውሎስ በአንገቱን በጎራዴ ተቀልቶ እንደሞተ የምናውቀው ነገር ነው። አልተሰቀለም። ጴጥሮስ አይሁዳዊ ስለሆነ ተሰቅሎ ነው የሞተው። ያሰቃቀሉን ጉዳይ እንመጣበታለን። ግን ሐዋርያው ጳውሎስ ሮማዊ ስለሆነ አይሰቀልምና ምን ተደረገ? አንገቱ በጎራዴ እንዲቀላ ተደርጓልና ሮማዊ የሆነው በዛን ዘመን ስርዓት ላይ ምንም ያህል ወንጀል ይስራ፣ ምንም ያህል ጥፋት ያጥፋ አይሰቀልምም፣ አይገረፍምም ማለት ነው። ስለዚህ አንዱ የመስቀል ስርዓት ተግባራዊ ሲያደርጉ ወንጀለኞችን፣ ወንበዴዎችን እንደዚሁም ደግሞ አመፀኛ ፖለቲከኞችን አሰቅለው በሚገድሉበት ጊዜ ላይ ሮማውያን እንደዚህ አይነት ነገሮችን ይጠብቃሉ ማለት ነው። ሮማዊ ዜግነት ስላላቸው ሰዎች ጥንቃቄን ይወስዳሉ። ስለዚህ ልክ ሮም መንግስት በተፈጠረበት ጊዜ ላይ በዛን ጊዜ ላይ በደንብ ይሄ ነገር ተቀባይነት አግኝቶ በጣም በመላው ሮም ላይ ተሰራጭቶ በሮም አገዛዝ ስርዓት ላይ በሙሉ የመስቀል ግድያ መፈጸም ተጀመረ ማለት ነው። ስለዚህ በታሪክ ውስጥ የአይሁድ አመጽ በተነሳበት ጊዜ ከክርስቶስ ልደት በፊት በነበረው የመጀመሪያው መቶ ክፍለ ዘመን ማለት ነው። ከክርስቶስ ልደት በፊት በ86 ዓመተ ዓለም ላይ የአይሁድ ግጭት ተፈጠረና የአይሁድ የእርስ በእርስ ጦርነት ነበረ። በዚህ በአይሁድ እርስ በእርስ ጦርነት ላይ ይሄ የመስቀል ግድያ ስርዓት ተግባራዊ ሲሆን እንመለከታለን። ስለዚህ በመስቀል ግድያ ስርዓት ውስጥ የሚውሉ ሰዎች በተለይም በሮም መንግስት አገዛዝ ስር ላይ በነበረው ወቅት ላይ የነበረው እንደዚህ አይነት የመስቀል ሞት እንዲገባቸው የሚታዘዙ ሰዎች ወንጀለኞች ናቸው ማለት ነው። ወንጀለኞች በተለያየ መንገድ ነው ወንጀለኛ የሚሆኑት ማለት ነው። አንደኛው በሮም መንግስት ላይ አመጽ ማስነሳት ምንድነው? ወንጀል ነው። ስለዚህ የሮም መንግስት ላይ አመጽ የሚያስነሱ አካላት በዚህ አይነት ምን ይቀጡ ነበረ? የሞት ፍርድ ይቀጡ ነበረ፣ በመስቀል ሞት ላይ ማለት ነው። ሁለተኛው የሚቀጡት ሰዎች እንደዚሁ ወንጀለኞች ተብሎ ያሉት በማህበረሰቡ ዘንድ በውንብድና የሚተዳደሩ ወንበዴዎች ምኖች ናቸው ማለት ነው። በዚህ የመስቀል ሞት የሚገባቸው አይነት ሰዎች ናቸው። ህዝብ የጠላቸው አይነት ሰዎች፣ እንዲህ አይነት ሰው ህዝብ በሙሉ ተባብሮ እንደዚህ አድርጎናል ካሉ በሞት ወንጀል የሚቀጡበት ሁኔታ አለ። ሌላኛው ባሪያዎች ምን ይደረጉ ነበረ? በዚህ የሞት ስርዓት ውስጥ የሚያልፉ ናቸው። በመስቀል ሞት ስርዓት ውስጥ የሚያልፉ ናቸው። ስለዚህ ባሪያዎች እንደዚሁም ሌሎች ህዝቦች በፖለቲካዊ አለመግባባት ሊሆን ይችላል፣ በተለያየ መንገድ መንግስት ላይ አመጽ የሚያስነሳ አካል በሙሉ በመስቀል ሞት እንደሚቀጣ ተመልክተናል። በዚህ ስርዓት ውስጥ ግን ሮማዊ ቢኖር ምን አይደረግም ማለት ነው? በመስቀል ሞት አይተላለፍበትም፣ በመስቀል ሞት አይቀጣም። ለምንድን ነው ሲባል ሮማዊ መሆን ትልቅ ነገር ስለሆነ፣ ሮማዊ ስለሆነ ብቻ ከእንደዚህ አይነት ሞት ይቀጣል። ለምንድን ነው እንደዚህ አይነት ሞትን ፕራክቲስ ማድረግ የጀመሩት መለማመድ የጀመሩት ሲባል ሰዎች እንዲማሩበት ነው። ለምንድን ነው የመስቀል ሞት ከሁሉም የሞት አይነት በጣም እጅግ አስቀያሚውና ቀፋፊው የሞት ስርዓት ነው። በጣም እጅግ ቀፋፊ ነው። በጣም ሰዎች መሞት የማይፈልጉት አይነት አሟሟት ጥቀስ ቢባል አንዱ የመስቀል ሞት ነው። ለምንድን ነው? የመስቀል ሞት በጣም እጅግ በጣም ፔንፉል ነው። ስቃይ አለው። በጣም ያማል። ቶሎ ነፍስ አትወጣም።
ስለዚህ እንደዛ አይነት ነገሮችን ማድረግ የጀመረው የሮም መንግስት መንግስቱ ላይ አመጽ እንዳያስነሱ ሰዎች ከዛ ነገር መማር ስላለባቸው ድጋሚ እንደዛ አይነት ወንጀሉ ውስጥ መሳተፍ እንደሌለባቸው ለማመልከት ነው እንዲህ አይነት የሞት ስርዓት እንዲያልፍ በጣም አስቀያሚ ነው። በጣም ስቃይ አለው። ፔንፉል ነው እና በዚህ ስርዓት ውስጥ ማለፍ በጣም ያማል። በዚህ ምክንያት ነው አንዳንድ ታሪኮችን በምንመለከትበት ጊዜ አንዳንድ ሰዎች ምን ያደርጉ ነበረ ይባላል፣ ስቃያቸው እንዳይረዝም ምን ያደርጋሉ? በእጃቸው ላይ ሚስማር በሚመታበት ጊዜ ላይ የደም ቧንቧ ቱቦን እንዲበጥሰው እዛ ላይ እንዲመታ ሚስማሩ ይነግሩ ነበረ ለወታደሮቹ ማለት ነው። ብር ሰጥተው እጅ መንሻ ሰጥተው እንደዛ አድርጉት። ለምንድን ነው እንደዛ? የደም ቧንቧው በሚበጠስበት ጊዜ የሰውየው ህይወት ብዙ ሳይሰቃይ ቶሎ ታልፋለች ህይወቱና ስቃዩ እንዳይበዛበት እንደዛ እንዲያደርጉ ገንዘብ ተቀብሎም እንደዛ የሚያደርጉ ወታደሮች እንደነበሩ ታሪኮች የሚያስረዱ የታሪካዊ ምንጮች ያስረዳሉና እንደዛ አይነት ነገር አሉ። በጣም ፔንፉል ነው። ቶሎ ነፍስ አትወጣም። በጣም ስቃይ አለው። የመስቀል ስርዓቱ ራሱ የተለያየ አይነት ነው። አንዳንዱ በሚስማር ነው መስቀል ላይ የሚንጠለጠሉት፣ አንዳንዱ ደግሞ በመታሰር ብቻ ነው። በመታሰር ብቻ ሆኖ እጃቸው ወደ ላይ ይንጠለጠልና እዛው ሆነው እየተሰቃዩ ነፍሳቸው እንድታልፍ ይደረጋል። ለምንድን ነው እንደዛ አይነት ስርዓቱ የተመረጡ ሲባል እጅና እግር ደግሞ እጅን ላይ ያለውን ክብደት የማያግዝ ከሆነ ለእጅ ድጋፍ የማይሰጥ ከሆነ እግር ምንም ተግባር ለእጅ የማይሰጥ ከሆነ እጅ ላይ ብቻ ከሆነ ሁሉም የክብደት መጠን የሚያርፈው በዚህ ጊዜ ላይ የሰው የአተነፋፈስ ሂደቱ ይወርዳል። በዚህ ጊዜ ህይወቱ ያልፋል ተብሎ ይታሰባልና በዛ ምክንያት እንደዛ ያደርጉ ነበረ። ግን ያ ሂደት ስቃይ አለው። በጣም ፔንፉል ነው። በጣም ነው የሚያመው። በዛ አይነት ስርዓት ውስጥ ማለፍ ከባድ ነው። እንዲህ አይነት ነገሮች እንደዚህ አይነት በሚስማርም ይሁን እንደዚሁም ደግሞ በመታሰር ብቻ አየር ላይ ተንጠልጥሎ በሚያደርገው በዛ የመስቀል ላይ ስራ የመስቀል ሞት ስርዓት ሲያልፉ የሚወስድባቸው የጊዜ ሂደት ከደቂቃዎች አንስቶ እስከ ቀናቶች ድረስ ሊቆይ ይችላል። አንዳንዱ ቶሎ ህይወቱ የሚያልፍ አለ። ለአንዳንዱ ደግሞ በጣም ብዙ ረዝሞበት ቀናቶችን ወስዱበት ከዛም በኋላ ህይወቱ የሚያልፍ ሰው አለ። እንግዲህ ምን ያህል የሚያም ነገር ምን ያህል አሳማሚ ሂደት እንደሆነ እየተመለከትን ነው ያለ ነው።